በቃ ልጁ የብሩክ ነው። ብሩክ ልጅን ማመን መቻል አለብን እንዴ! በዚህ ልክ እች ልጅ አታስለፋት፣ አታስደክማት። ሆ በቃ ልጁን አምነ መቀበል አለብህ። እንዲህ አርግዛ መቼስ እንዲህ ሆዷ ተገፍጥጦ እንዲገፍቶ ውሸት አቷሽም መቼስ። እዩ ትክክል ነች። ስለዚህ ብሩክ ልጁን አምኖ መቀበል አለበት። እንግዲህ ከዚህ በፊት የብሩክ ነው ልጁ ብላ መጣች። ሀይሚ ተናደደች፣ ተቆጣች። ብሩክ ደግሞ መኝ ልጁ አይኔ አይደለም። ብዙ ታሪክ ብዙ ነገሮች ተፈጥረው ሁላችንም አይተናል ሰምተናል። እና ከዛ ግርግሩ ከጠፋ በኋላ እሷም እንግዲህ በቃ ሀይሚ መጎዳት የለባትም ከህይወታቸውን ይወጥቻለሁ፣ ሁለታችሁ አንድ ሆኖ አንድ ላይ ኑሩ፣ እኔ ከህይወታችሁ ወጥቻለሁ ብላ ተናገረች። እንደዛ ባለች በማግስቱ ደግሞ አንድ ሰው መጦ እኔ የልጁ አባት ነኝ፣ እኔና እዩ ፍቅረኛ ማቾች ነበረን ወይም ደግሞ አብረን ግንኙነት ነበረን፣ ስለዚህ ልጁ የኔ ነው የብሩክ አይደለም። ስለዚህ ከነሱ ህይወት ውጪ እኔ ወድሻለሁ፣ አፈቅርሻለሁ፣ ይቅርታዬን ተቀበይኝና ከኔ ጋር እንቆይ ብሎ እንግዲህ መጣ። እስከ ዛሬ የት ነበርክ? እንዴት እስከ ዛሬ አልመጣም? እንዴት ለብሩክ እውነታውን ሀቁ እንዲወጣ አላደረክም? ተብሎ ሲጠየቅም እንግዲህ ለቅሶ ቤት እንደነበር እንዳልተመቸው እየተናገረ ይገኛል። በአጭሩ ሀይሚ ይሄ ልጅ ቢመጣም ግን ደግሞ እውነታው ማወቅ ፈልጋለሁ፣ እዩም መምጣት አለባት ብላ እንግዲህ ቀነ ቀጠሮ ተይዞ ዛሬ ላይ እዩ እንግዲህ እንደምታዩት ጥጋቡ ጥርጥር አርጓት መጣች ማለት ነው። አላቅህም አለችው። በቃ ልጁን አንተ ማንም እየተነሳ የልጁ አባት እኔ ነኝ እንዲለኝ አልፈልግም። ልጁ የብሩክ ነው። ብሩክ እውነታውን ማወቅ መቀበል አለብህ እያለች ትገኛለች። ሀይሚ ደግሞ በጣም ከባድ ሁኔታ ላይ ትገኛለች። እውነታውን ለማወቅ አሁንም ለመረዳት ጊዜ እየሰጠችው ብትሆንም ብሩክ ግን በምንም አይነት ሁኔታ ሀይሚን ማሳመን አልቻለም። ወይም ደግሞ ሀይሚ ጥርጣሬ ውስጥ ከባድ ጥርጣሬ ውስጥ እንድትገባ ካደረጋት በኋላ ያን ጥርጣሬዋን ከውስጧ አስወጥታ እንድትጥል ብሩክን በሙሉ እምነት ወይም ደግሞ በሙሉ ልቧ እንድታምነው ሊያደርጋት አልቻለም ማለት ነውና ከባድ ነው። በምን አይነት ሁኔታ ሊያስረዳት እንደሚችል አይታወቅም። ነገር ግን በቃ ብሩክ እሷን ለማሳመን ነው እየሄደ የሚገኘው። እዩ ደግሞ ልጁ ያንተ ነው፣ እውነታውን አምነህ ተቀበል። እኔ እኮ ከህይወታችሁ የወጣሁት ወይ ደግሞ ከህይወታችሁ ልውጣ እያልኩትኝ እናንተ ሰላም እንድትሆኑ ፈልጌ ነበረ። ነገር ግን ድጋሚ ደግሞ ወደ ህይወታችሁ ተመልሼ እንድገባ አድርጋችሁኛል። ስለዚህ እኔ ደግሞ እውነታውን አወጣዋለሁ እያለች ትገኛለች እና ሀይሚም እንግዲህ ማመን አልቻለችም። ልታምን ፈልጋ ነበር ግን ደግሞ አልቻለችም። በአጭሩ ብዙ አይነት ንግግሮች እየተወሩ ይገኛሉ። አንደኛ ግማሾቹ ሰዎች ድራማ እየሰሩብን ነው፣ ሁሉም ያውቃሉ ይላሉ። ሌሎቹ ደግሞ ሀይሚ አታውቅም፣ ብሩክና እዩ ነው ይህንን ሴራ የጠነሰሱትም የሚሉ ሰዎች አሉ። ሌላኛው ደግሞ በአጠቃላይ ሁሉም ተመካከረው እየሰሩ እንደሆነም የሚያወራ ሰው አለ። ሌላኛው ደግሞ ብሩክ የእውነትም ከዚች ልጅ ጋር ተኝቷል ወይ ደግሞ ግንኙነት አድርጓል። ባጭሩ ልጁ የሱ ይሁን አይሁንም ግን ከዚህ ልጅ ጋር አብሮ እንደተኛ እርግጠኛ ሆኖ የሚያወሩ ሰዎች አሉ። አንዳንዶቹ ደግሞ እንዴ ብሩክ ይህንን ነገር ሊያደርገው አይችልም፣ በጭራሽ አይሆንም፣ ወይም ደግሞ አላደረገውም፣ በሙሉ እምነት እንተማመንበታለን እያሉ የሚገኙ ሰዎች አሉ ማለት ነው። ለማንኛውም እውነታው የቱ ጋር ነው ያለው? ብሩክ ልጁ የሱ ነው ወይስ አይደለም? እንግዲህ የኔ አይደለም እያለ የቻለውን ያህል እየጣረ ነው የሚገኘው እውነታውን ለማስረዳት። ግን ደግሞ ብሩክ በጣም ያረፈደ ይመስለኛል። አንዳንዴ ነገራቶች በጣም ማርፈድ በጣም ከባድ ዋጋ ያስከፍላቸዋል። የእውነት ለመናገር ለምን በጊዜው በሰዓቱ በቃ አላደረግኩትም ብሎ ምሎ ተገዝቶ እግዚአብሔርን ማርያምን ብሎ ሁሉንም ነገር ብሎ ያለ የሌለውን አቅም ቢጠቀም ኑሮ ራሴን አላቅም ምን አልልም ከማለት ለማሳመን ቢሞክር ቢጥር ኑሮ ይሄ ሁሉ ነገር ባልመጣበት ነበር። ይሄ ሁሉ ነገር ሀይሚም 100% ጥርጣሬ ውስጥ አትገባም ነበርና እዩ ባጭሩ እግዚአብሔርን ገና ባልተወለደ ልጅ ሌላ ቃቃ እየተጫወተሽ ሌላ ሴራ እየጠነሰሰሽ ሌላ ተንኮል እያሰበሽ ነው ያለችው እና መጫወቻ አደረገችው። በቃ ልጁን ብዙ ነገር እያስባለችው ነው ገና ከሆድ ውስጥ ሳይወጣ። ሲጀመር እርጉዝ መሆኗ ራሱ በጣም ነው የሚያጠራጥረው። ምንም እርጉዝም ሆነች አልሆነች እኔ አይመለከተኝም። ስለ ልጁ አይደለም አሁን ስለ እምነት ጉዳይ ነው። ይሄ የእምነት ጉዳይ ነው። ምንድን ያለው ያኔ ትንሽ ደብሮኝ ምናምን ተጣልቼ ነበረ ከሀይሚ ጋር ትንሽ እንትን ብዬ ተደባብረን ነበረ፣ እሷ ጋር መጥቼ ነበር። ከዛ ውጭ ግን ምንም የተፈጠረ ነገር የለም እያለ ነው የሚገኘው። ግን ይሄንን ነገር ደግሞ ከረፈደ በኋላ ነው እንደዛ ስጮት እና ደርስበሰጭ የነበረው እኮ እውነት ስለነበረ ነው ምናምን እያለ ነበረ። ግን የቱንም ያህል እውነት ቢኖርህም በቃ አንተ አልታመንክም ወይም ደግሞ
የሆነ ሰው ጥርጣሬ ውስጥ እንዲገባ ሆኗል። ስለዚህ የቻልከውን ያለውን በቃ እውነታውን ለማስረዳት መጣር መሞከር ስትችል፣ አንተ ግን በጣም ድንብርብር ሲወጣ ጭራሽ ራስን እንደማታውቅ ምናምን ነበር ስትናገር የነበረው። ያ ማለት ልጁ እንኳን ያንተ ባይሆን ከልጅቷ ጋር አብረህ እንደተኛ የሆነ ነገር እንደተፈጠረ የሆነ ግንኙነት እንዳላችሁ ነው ሁሉም ሰው እየጠረጠረ እየገመተ የሚገኘው። በአጭሩ እኔ ሀይሚን የምትሰድቡ ሰዎች አላችሁ። በነገራችን ላይ በቃ በዛ ሾፋ አራቱኝ ተቀበዩ ይቅርታውን፣ ከዚህ በላይ ልጁ የእሱ አይደለም እንኳን አንቺኛ ራሱ እያመንነው ነው፣ ስለዚህ አምነሹ ተቀበዩ ምናምን የምትሉ ሰዎች አላችሁና አንዳንዴ መከዳት መዋሸት ምን ያህል ህመሙ ከባድ እንደሆነ ያፈቀረ ወይ ደግሞ ቦታው ላይ ያለ ሰው ነው ስሜቱ ሊገባው ሊረዳ የሚችለው ማለት ነው። ሌላ ሰው በሩቅ ያለ ሰው በቃ አውርቶ ፈርዶ ከመሄድ ውጪ ሌላ ምንም እንትን የለውም። እና ሀይሚን ተዋት፣ እዚህ ነገር ውስጥ አትክታቷት። ወይም ደግሞ ምንም ያደረገችው ጥፋትም በደልም የለባትም። የተዋሸችው የተከዳችው እሷ ነች። እና ብሩክ እውነት ሊኖረው ይችላል። አሁንም እውነት እንዳለው እንገምታለን። ግን አሁን ላይ ነገራቶቹ እየከረሩ እየከበዱ ነው የመጡት። በቃ ያላችሁ አማራጭ ሀይሚና ብሩክ በቃ ሀይሚ እንደምንም ብለን ጫና ሳድረንባት ወይ ደግሞ አብረው እንዲቀጥሉ ብሩክም እውነታውን ያለውን ነገር 100% መናገር እንዳለበትና ማስረዳት እንዳለበት ነው ሁላችንም ድምጽ ልንሆን የሚገባው። እነዚህ ልጆች መለየት የለባቸውም። ልጅቷ ሆን ብላ በቃ ይሄ ነገር ተፈጠረም አልተፈጠረም ልጁ የሱ ይሁንም አይሁንም በቃ እንትን ለማለት ነው የመጣችው። የሆነ በቃ አይደለ ሴራ ለመጠንሰስ ነው በቃ ይሄንን ነገር ይዛ የመጣችው። ወይ ደግሞ ሀይሚን ብሩክን ሆን ብላ ለመጉዳት ለመለያየት በቃ ትቼ የነበረውን መጣው የሆነ እሷን በጣም እንዲፈሯት በጣም በቃ እግሯ ስር እንዲሰግዱላት እንዲንቀጠቀጡ እንዲፈሩ ድንብርበራቸው እንዲወጣ ነው እያደረገች የምትገኘው። ግን አንቺ ማንም አይደለሽም። ሲጀመርም አንቺ ሰው ነሽ። ሴራ ነው ይዘሽ የመጣሽው፣ ተንኮል ነው ይዘሽ የመጣሽው። እነሱን ለመለያየት እነሱ ብሩክን ከሀይሚ ለማራቅ ሀይሚን ከብሩክ ለማራቅ ለመለያየት ነው የመጣሽው። ስለዚህ ለአንቺ ማንም ሰው አይሰግድልሽም፣ ለአንቺ ማንም ዝቅ አይልልሽም፣ ለአንቺ ማንንም አይለምንሽም ማንም ሰው ማለት ነውና ወደ መጣሽበት ይኸው እንግዲህ ያም ቀሚስሽን ከፍተሽ ከሰጠሽ በኋላ ብሩክም ሊሆን ይችላል። ግን በዚህ ልክ ማለት ነው የእውነት እግዚአብሔርን ብሩክ እንኳን የልጁ አባት ቢሆን በቃ እኔ እንደዚህ ነገር ተፈጥሮ ነበር በጊዜው በሰዓቱ እንዲህ ብለኸኝ ነበረ፣ እባክህ ከቻልክ ከኔ ጋር ሆን ብዬ አላስገድድም፣ ፍቅር ካለብን እኔ ጋር ካልሆነ ግን እባክህ ልጁ ከተወለደ በኋላ ነው እንደውም እንደዛ ማለት የነበረባት እውነተኛ ሰው ብትሆን ኖሮ ማለት ነው እንጂ አሁን ላይ እርጉዝ ሆና ማርገዟን ልትነግረው አርግዣለሁ በቃ እንዲህ ካንተ አርግዣለሁ እንዲህ ብላ ተናገረች። አልቀበላትም ካላት ትተዋለች። ከዛ ልጁ ከመጣ በኋላ በቃ እኔ ልጅን ያላባት ማሳደግ ከብዶኛል አልቻልኩም እና በሰዓቱ በጊዜው በጣም ጥሩ የሚባሉ ጊዜያቶችን አሳልፈናል። ጥሩ የሚባሉ ጊዜያቶች ነበሩ ሁለታችንም። ግን በቃ ልጅ ተፈጥሯል። ስለዚህ ኃላፊነትን መወጣት አለብህ። ግድ ከኔ ጋር ሁን ብዬ አላስገድድም ብላ በጸባይ መናገር ትችል ነበር። ግን ይሄ ልጅ ገና ይወለድ አይወለድ ለማይታወቀው ልጅ ጽንስ ይሁን አይሁን ነገር ይሁን ያረገዘችው ሆዷን ነፍቷት ይሁን ምን ይሁን አናቅም። ለማይታወቅ ነገር በዚህ ልክ ብሩክን ጠምዳ ይዛ ሀይሚንም በቃ ያልሆነ ጥርጣሬ ውስጥ እንድትገባ ያልሆነ ተንኮል በቃ በማሰቧ በጣም በቃ እኔ እንጃ አላቅም። እየሆነ ያለው ነገር ያስጠላል። እና ገና ላልተወለደ ልጅ በዚህ ልክ ያስጠላል። በቃ ባጭሩ ይህንን ነገር ነው ልናገር የምችለው። እና እችን ልጅ ተባብረን ተጋግዘን በቃ ከነ ብሩክ ህይወት የምትወጣበትን መንገድ ነው መፍጠር ያለብን። አሁን ሀይሚና ብሩክ መጀመሪያ ብሩክ ያው ጉንፋን እንደምታዩት በጣም አሞታል፣ ድምፁ ራሱ ተቀይሯል። እና ሀይሚ ከባድ ነው እውነት ለመናገር አንቺ ላይ ጫና ማሳደር ወይ ደግሞ እንዲህ ነው ብዬ ለመናገር ባልደፍርም ባልችልም ተረጋጊ። ነገራቶችን ያንተና የኔ ነገር ይብቃ ብለሽ እዚህ ጋር የምትደመድሚው የምታበቂው የምትቋጨው ነገር አይደለም። ህይወት እንዲቀልድ ቀላልም አይደለም እና ተረጋጊ። ነገራቶች ጊዜያቶች ሁሉንም ነገር የሚፈቱት የሚያስተካክሉት ይሆናሉ። አሁን አእምሮሽን ማሳመን ያለብሽ ይሄ ልጅ የብሩክም ሊሆን ይችላል ብለሽ አይደለም ብለሽ 100% ካሳመንሽው ነገ ከነገ ወዲያ ዛሬ ከተጎዳሽው ከተሰበርሽው በላይ ነገ ከነገ ወዲያም ልትሰበሪ ልትጎጂ ትችያለሽ። እውነታው ሊያምሽ ይችላል። ግን ራስሽን ዝግጁ ማድረግ አለብሽ። በቃ በዚህ እድሜሽ በዚህ ኑሮሽ በዚህ ህይወትሽ ከባድ ፈተና ከፊት ለፊትሽ ተጋርጧል። ስለዚህ ይህንን ነገር ደግሞ ማስተካከል ጊዜ አለሽ ወይ ደግሞ መረጋጋት ብቻ እርጋታ ያስፈልግሻል። ነገራቶችን በጥሞና መከታተል ያስፈልግሻል እና ካልሆነ ከባድ ነው የሚሆንብሽ። ህይወት
ማለት አንዳንዴ በጣም ከባድ ነው ማለት ያው ብቻ እኔ እንጃ አላቅም። ሀይሚ ምን አይነት ውሳኔ ተወሰን እንዲወስኝ ብዬ እኔ ህይወት ላይ እንዲሆን የማልፈልገውን ነገር እሷ ላይ ሆኖ እያየሁት እንትን ልለው አልችልም። የሆነ ተቀበዩ ተረጁ ምናምን የሚለውን ነገር ግን ብቻ ለመረጋጋት ሞክር። ያው ብሩክ እውነታውን ለማውጣት ያለ የሌለውን ኃይል እየተጠቀመ ነው ያለው። ስለዚህ ተረጁና ማለት መረዳቱ ማለት ጊዜ ስጪው እውነታውን እንዲያስረዳሽ ጠብቂው። በእርግጥ በጣም የተረጋጋሽ በጣም አስተዋይ ጠንካራ ጀግና ሴት ነሽ። እግዚአብሔርን እንዲሁ እንኳን እየሆንሽ እኔ አይኑን ማየት አልፈልግም። እግዚአብሔርን ከኔ በላይ ሄዶ እንደዚህ አስረግዞ መጦ ተብሎ ወሬ ሰምቼ ለዛውም ፊት ለፊት ተጋፍጦ ከልጅቷ ጋር እንደዚህ የእውነት ለመናገር ዞር ብዬ እንኳን አላየውም ነበረ። ዞር ብዬ ማለት በምንም ተአምር አላየውም ነበር። ነገር ግን አንቺ እርጋታሽ ነገራቶችን በቃ ለመረዳት እየሞከርሽ ነው። ብዙ ነገሮችን አይተነብሻል እና በጣም ትለያለሽ። የእውነት ለመናገር በጣም ምርጥ ሴት ነሽ። ምርጥ ጀግና ሴት ነሽ እና ብሩክም ደግሞ ተረጋጋ። ገና ለገና የሆነ ለምን አልታመንኩም ለምን እንዲህ ምናምን ብለህ ጓሪ ማለት የለብም። ለምን በቃ አንድ የፈተና ከባድ ፈተና ተጋፍጦ መጦ ባህል ይሄን ፈተና ደግሞ ተጋፍጦ አልፈ ነገ አሸናፊ ሆነ ለሀይሚ እውነታውን አስረድተ ጥሩ ነገር ላይ እንደምትደርስ ማመን መቻል አለብህ ብዬ አስባለሁኝና እች ልጅ ግን በጣም ተንኮለኛ ናት። እግዚአብሔርን ምን አይነት ምቀኛ ሴት ናት! በእናታችሁ እንዲህ እየተዋደዱ አይታ እንዲህ ሲፋቀሩ አይታ በእነሱ ህይወት ላይ ጣልቃ ለመግባት በእነሱ የእውነት ያስጠላል። በቃ እኔ እንጃ እነሱን ለመለየት የሄደችበት መንገድ የሄደችበት ርቀት እንዴ አይበቃሽም እንዴ? ቻናል ተከፍቶ ተሰጠሽ ስንት ከ10 ሺህ ሰው በላይ ሰብስክራይብ አድርገሽ አይበቃሽም እንዴ? ይህን ይዘሽ አትጣጠፊም እንዴ? ምን ነው ህይወታቸው ላይ እንደማስቲስ ተጣብቄ ካልኖርኩ ካልቆየው አልሸሳ ካልተጣበቅኩ አልሸሳ ያስጠላል እኮ የእውነት በጣም የሚደብር ነገር ነው እያደረግሽ የምትገኙና ይብቃሽ በቃ። ላንቺም አይጠቅምሽም። የቱንም ያህል መንገድ አያስጉዝሽም። የሆነ ሰዓት ላይ መዋረድሽ አይቀርም። አሁንም እየተዋረድሽ ክብርሽን ዝቅ አታድርጊ። በቃ እውነታውን ሙሉን ተናገሪ፣ የተፈጠረውን ነገር በቃ አንቺም እውነት አለኝ ካልሽ በልጁ ሳይሆን የነበራችሁን ሁኔታውን እንዴት እንደተፈጠረ እንዴት እንደነበራችሁ ስትገናኙ ማንቺና ብሩክ የነበራችሁን ነገር በቃ ከሀስከፈ ማስረዳት አለቀ። እውነታውን ተናገሪ። ይህንን ነው ልል የምችለው። ሀይሚ የማይዞሽ ተረጋጊ። ፈጣሪ ምቀኛው ወረኛ ሸረኛ ሰው ይጠብቃችሁ ብዬ እንግዲህ መልእክቴን አስተላልፋለሁ። ስለነበረን ቆይታ አመሰግናለሁ። እግዚአብሔር አንድ ያደረገውን በነገራችሁ ላይ ማንም ሊለየው አይችልም። እግዚአብሔር ያጣመረውን እግዚአብሔር በቃ እኔ አላቅም ሰው አይለየውም ባጭሩ። እና ማንም ሰው ምንም ቢያወራ ቢናገር ምንም አያመጣም። ምክንያቱም እግዚአብሔር አንድ ካደረጋችሁ እግዚአብሔር እጅ ለእጅ ካያያዛችሁ ልብ ለልብ ካገናኛችሁ ማንም ሰው ቢያወራ ወሩቶ ነው የሚቀር። ምንም ኃይል ቦምብ ኒኩለር ቢፈነዳ ራሱ ሊለያያቸው አይችልም። ስለዚህ እነዚህ ልጆች ገና ብዙ ረዥምና በጣም ደስ የሚል ጉዞን ይጓዛሉ። እግዚአብሔር ደግሞ ይረዳቸዋል። እግዚአብሔርን የያዘ ሰው ማንም ወድቆ አይወድቅም። ለማንኛውም ሁሌም በእግዚአብሔር ተደገፉ፣ በሰው አትደገፉ፣ አትመኩ ለማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።